أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم أما بعد ودنا يتكبراته مسلم وندموچنا هتوچه السلام عليكم ورحمة الله وبركاته يا الله سلام እዝነቱና በረከቱ ከሁላችሁም ጋር ይሁን። አልহামዱሊላህ ዛሬም ያምላካችን የአላህ ፍቃዱ ሆኖ ተገናኝተናል። አልহামዱሊላህ ትላንት ከሞት በኋላ ህይወት የሚል ርዕስ ጀምረን ክፍል አንድን ተመልክተን ነበር። ድምጽ የለውም አይሰማም የምትሉ አይሰማም እንዴ? ከኔ ሞባይል ነው ወይስ ድምጽ የለውም የምትሉ አላችሁ? مرحبا أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم بدقامي السلام عليكم ورحمة الله وبركاته زارين باملاكاتشن با الله فقاد كفل ሁለት ፕሮግራም ላይ ተገናኝተናል። ትላንት ክፍል አንድን ከሞት በኋላ ህይወት በሚለው ርዕስ ስር የመጀመሪያውን ነጥብ ተመልክተናል። በመጨረሻው ቀን ማመን ከስድስቱ አርካኑል ኢማን ወይም የእምነት ማዕዘናት ራሱን የቻለ አንድ ማዕዘን መሆኑ ሁላችንም በአኺራ ማመን እንደሚገባን ከሞት በኋላ ባለው ዓለም ወይም በአኺራ ማመን በህይወታችን ውስጥ ብዙ ለውጥ እንደሚያመጣ ቅዱስ ቁርአን ይህንን ቀን ትኩረት በመስጠት በአኺራ ማመን ምን ያህል ተገቢነት እንዳለው ካስተማረው ውስጥ የተወሰነውን ተመልክተን ነበር። ኢንሻአላህ ዛሬ ደግሞ አላህ ፍቃዱ ከሆነ ሞት ከሚለው እንጀምራለን ማለት ነው። የሞትን ምንነት ስለ በርዘኽ እንመለከትና ሳምንት ወደ ክፍል 3 እንሄዳለን ማለት ነው። የዛሬው ክፍል 2 በሞትና በበርዘኽ ዙሪያ ይሆናል ማለት ነው። ሞት ምንድነው? አወሉ መናዚል الآخرة ወደ አኺራ የሚያሸጋግረን የመጀመሪያው ድልድይ ሞት ተብሎ ይጠራል። ከዚህ ከምድር ዓለም ወይም ከዱንያ ህይወት ወደ አኺራ ህይወት የሚሸጋገረው በሞት ነው። يبدأ اليوم الآخر بالنسبة للإنسان بالموت ይላሉ ሸይኹ። የመጨረሻው ቀን ወይም የአኺራ ጉዞ ከሰዎች አንፃር በሞት ነው የሚጀምረው። والموت موت ማለት هو مفارقة الروح للجسد روح ወይም መንፈሳችን ከሰውነታችን ከአካል ተለይቶ ሲወጣ ግለሰቡ ምን ሆነ ይባላል? ሞተ ይባላል። ስለዚህ ሞት ማለት ሩህ ከአካል ተለይታ ስትወጣ ነው ማለት ነው። وهو أول منزل من منازل الآخرة ወደ አኺራ መሸጋገሪያ ከሆኑ ድልድዮች የመጀመሪያው ድልድይ ነው። በሞት በር በኩል ስናልፍ ነው ወደ አኺራ የምንሄደው ማለት ነው። والموت حقيقة مشاهدة محسوسة موت የሚባለው ነገር ሐቂቀቱን ፍጹም እውነታነት ያለው ተጨባጭ ነገር ነው። ሙሻሃደቱን ማህሱሳ የሚታይ የሚዳሰስ ነው። ሟች ሩሁ በምትወጣ ጊዜ በሚሞት ወቅት ያያል፣ ይዳሰሳል። ዝም ብሎ ምናባዊ አይደለም፣ ግምት አይደለም። ሞት የሚባለው ነገር ፍጹም ያለ እውነት መሆኑን አምነን መቀበል አለብን። ሞት መخلوቅ ነው፣ አላህ ነው የፈጠረው። ሱረቱል ሙልክ ላይ እንደተናገረው الذي خلق الموت والحياة ليبلوكم أيكم أحسن عملا الله ሞትና ህይወትን የፈጠረ ጌታ ነው። ዓላማውም የትኛው ስራችሁ ይበልጥ ያማረ መሆኑን በተግባር ሊፈትናችሁ ነው ይላል። በሁሉን አዋቂነቱ አላህ ያውቃል። ማን እሺ ብሎ አላህን ይታዘዛል፣ ማን እምቢ ብሎ ያምጻል። ገና ሰውን ከመፍጠሩ በፊት አላህ ሁሉን ነገር አስቀድሞ ያውቃል። በዚህ ዕውቀት መሰረትም
አኺራን ብቻ ፈጥሮ የፍርድ ሚዛንን አቁሞ ልፍረድ ቢል ይችላል። ለምን? አላህ በእውቀቱ መዛነፍ መሳሳት የሚባል ነገር የለበትም። ግን ሰው አይቀበልም። አመፀኛ ከሃዲ የሆነ ሰው ሳልሞከርና ሳልፈተን እንዴት ማለቱ አይቀርም። እኔ ነብይ ብትልክልኝ ኖሮ መጽሐፍትን ብታወርድልኝ ኖሮ ከሁሉም የተሻልኩኝ አማኝ ይሆን ነበር፣ እታዘዝህ ነበር፣ አንተን በማመጽ ኃጢአት ላይ አልወድቅም በማለት ነፍሱን ቅጣት ላይ ላለመጣል ይክዳል፣ ይከራከራል። ስለዚህ አላህ ወደ ተግባሩ ዓለም አመጣን። በራሳችን ላይ እንድንፈርድ በተግባር ፈተነን ማለት ነው። ይሄን አጭር ህይወት በሞት የተከበበ አድርጎ የሰጠን ሊየብሉወኩም አዩኩም አሕሰኑ ዐመላ፣ ከናንተ ውስጥ ማንኛችሁም የትኛው ስራችሁ ይበልጥ ያማረ መሆኑን በተግባር ሊፈትናችሁ ነው ያለው። እንሞከራለን፣ እንፈተናለን ማለት ነው። ሞትም አለ፣ ተጨባጭ እውነታ ነው ብለን እናምናለን። ወኩሉ ኢንሳኒን ዩቂኑ አነሁ ሰየሙት፣ ማንኛውም ሰው ቢሆን አንድ ቀን እንደሚሞት እርግጠኛ ነው። እኔ ዛሬ እሞታለሁ ብሎ ባይናገርም ማንም ሰው ግን አንድ ቀን ምንድነኝ ማለቱ አይቀርም። ዑሙመን በጥቅሉ ሟች ነኝ ማለቱ አይቀርም። ሞት የሚባል ነገር እኔን አያገኘኝም አይልም። ሀብታሞች ሀብታቸውን ተመክተው ጥንቃቄያቸውን መሰረት አድርገው ይሄ በሽታ እኔን አይዘኝም ሊሉ ይችላሉ። ነገር ግን እኔ አልሞትም የሚል ሰው ግን በፍጹም የለም። ሀብታም ሆነ ድሃ፣ ባለስልጣን ሆነ ወይም ደግሞ ከተራ ከህዝብ መሃል ያለ፣ መሳሪያ ታጠቀ አልታጠቀ፣ ወንድ ሆነ ሴት፣ ጉልበቱ ጠንካራ ሆነ አልሆነ፣ ሁሉም ሰው ከሞት በታች። ስለዚህ እያንዳንዱ ሰው ምንድነው ማለት ነው? ሟች ነው ማለት ነው። فهذا الانسان الذي يتحرك ዛሬ ሲንቀሳቀስ የምናየው ሰው ወያዕመል የተለያዩ አይነት ስራዎችን የሚሰራ ወያእኩሉ ወየሽረብ የሚበላ የሚጠጣ ወየክቱቡ ወየቅራ የሚጽፍ የሚያነብ ሌሎች ድርጊቶችንም የሚያደርግ የሆነው ሰው አንድ ቀን ታአቲ ዐለይሂ ለሕዛ የሆነች ደቂቃ የሆነች ወቅት ትመጣበታለች በሱ ላይ። ያቺ ጊዜ ምን የምታደርገው? ينقلب إلى جثة هامدة لا حراك فيها ምንም አይነት እንቅስቃሴ የሌለው ጉዑዝ ሟች አካል አድርጋ የምትቀይረው የሆነ ወቅት መምጣቱ አይቀርም። ዛሬ ይንቀሳቀሳል፣ ይሰራል፣ ይበላል፣ ይጠጣል፣ ይሰጣል፣ ይቀበላል፣ ያነባል፣ ይጽፋል። የሆነ ወቅት ሲመጣ ግን እነዚህ ሁሉ ቀርተው የማይንቀሳቀስ ጉዑዝ አካል ወይም ጀናዛ የሚሆንበት ወቅት መምጣቱ አይቀርም ነው። ወልኢንሳኑ የንሰል መውት ሰው ሞትን ይረሳል። ፈየሽቃ ወየጥጋ ስለዚህም ከህግ ውጭ ይሆናል፣ ድንበርን ያልፋል፣ እድለቢስ ይሆናል። ላኪነሁ ኢዛ ዘከረ አልመውተ ኢተዐዘ ወዕተበር ሞትን ባስታወሰ ጊዜ ግን ይመከራል፣ ይገሰጻል፣ ወደ ትክክለኛ ማንነቱ ይመለሳል ማለት ነው። وفي الحديث በሐዲስ ላይ እንደተነገረው أن عثمان ابن عفان رضي الله عنه كانت تذكر أمامه الجنة والنار فلا يبكي ሶስተኛው ኸሊፋ ዑስማን ኢብኑ አፋን ረዲየላሁ ዐንሁ በሱ አጠገብ ስለ ጀነትና ስለ እሳት ስለ ጀሃነም ሲወራ ምንም አያለቅስ፣ ዝም ይል ነበር። فإذا ذكر القبر بكى የቀብር ጉዳይ ግን ሲወሳ ያለቅስ ነበር። ثم لا يكون لبكائه حد ለለቅሶም ገደብ አይኖረውም ነበር፣ እጅግ አምርሮ ያለቅስ ነበር። فسئل في ذلك فقال ስለዚህ ጉዳይም ተጠየቀና ሲመልስ ምን አለ? سمعت رسول الله صلى الله عليه وسلم يقول የአላህ መልእክተኛ እንዲህ ሲሉ ሰምቼ ነው አለ إن القبر أول منزل من منازل الآخرة ወደ አኺራ ከምንሸጋገርባቸው ድልድዮች መካከል ወይም ማረፊያዎች ቀብር የመጀመሪያው ነው። ታዲያ فإن نجا منه ሰውየው ከቀብር ፈተና ነፃ ከወጣ ከዳነ فما بعده أيسر منه ከቀብር በኋላ የሚመጣው ዓለም ከሱ እጅግ የገራ ይሆናል። وإن لم ينجو منه ከቀብር ፈተና ግን የማይድን ከሆነ فما بعده أشد منه ከዛ በኋላ ያለው ከሱ የባሰ
የበረታ ይሆናል ብለዋል። ይሄን ሰምቼ ነው የማለቅሰው በማለት የቀብርን ጉዳይ ይነግረናል ማለት ነው። እና ኢንሻአላህ ሞትን በተመለከተ 4-5 ነጥቦችን አስታውሳችኋለሁ ማለት ነው። እንደ ሙስሊምነታችን ሞት ላይ ሊኖረን የሚገባ አቋም ማለት ነው። አንደኛ ሞት ማንም ሰው ሊያመልጠው የማይችለው ነገር መሆኑን አምነን መቀበል አለብን። ላ ፊራረ ሚነል መውት ኢዛ ሐለል አጀል። አጀል ከደረሰ የሞት ወቅት ከተቃረበና ሰዓቱ ከሰፈረ ማንም ሰው ቢሆን ከሞት ማምለጥን በፍጹም አይችልም ብለን ነው የምናምነው። ይሄ እምነታችን ነው። በዚህ ዙሪያ የተነገሩ ብዙ ቅዱስ ቁርአናዊና ነብያዊ ሐዲሶች አሉ። ከአላህ ቃል ብንጀምር በሱረቱል በቀራ ቁጥር 243 ላይ ጌታችን እንዲህ ይነግረናል። አለም ተራ ይላል አላህ፣ አታይምን አታስተውልም እንዴ ኢለለዚነ ኸረጁ ሚን ዲያሪሂም ወሁም ኡሉፍ፣ ከሀገሮቻቸው ከከተሞቻቸው ብዙ ሺዎችን ሆነው ወደ ተሰደዱ ሰዎች ወደ ወጡት አታይም እንዴ? ሐዘረል መውት፣ ሞትን ለመጠንቀቅ ብለው ከሞት ለመዳንና ለማምለጥ ብለው ሺዎች ሆነው ከከተማቸው ከመንደራቸው ቀያቸውን ለቀው ስለወጡትና ስለተሰደዱ ህዝቦች ታሪክ አልመጣልህምን? ምንም ከሞት እንድናለን ብለው ቢሮጡም ጌታ አላህ ግን ምን አላቸው? ፈቃለ ለሁም ላሁ ሙቱ፣ አላህ ሙቱ ብሎ በመለኮታዊ ትእዛዙ አዘዘ። ከዛ በኋላ ሁላቸውም ሞቱ። ሌላ ከተማ ሲገቡ በአላህ ትእዛዝ ሞቱ። ثم أحياهم፣ ከዛም አላህ ሕያው አደረጋቸው። ኢነ አላህ ለዙ ፈድሊን ዐለ ናስ፣ አላህ በሰዎች ላይ ችሮታው ቸርነቱ እጅግ በጣም የበዛ የችሮታ ባለቤት ነው። ወላኪነ አክተረ ናስ ላ የሽኩሩን፣ ያም ሆኖ ግን አብዛኛዎቹ ሰዎች ይሄን ጌታ አያመሰግኑም ይላል። የዚህ አየት ማብራሪያው ላይ የሐዲስ የቁርአኑ ሙፈሲሮች ምን ይላሉ? የቁሉ المفسرون أن قوما خرجوا من ديارهم فرارا من وباء أو مرض حل بها، በአንዲት መንደር ይኖሩ የነበሩ የጥንት ህዝቦች ናቸው። በዛች መንደር በዛች ከተማ ላይ ወረርሽኝ ተከሰተ፣ የሚዛመት የሆነ በሽታ መጣ። ከዛ እነሱም ወይም ደግሞ ይላሉ አው ኸውፈን ሚን ዐዱዊን ሙሃጂሚን፣ እነሱን ሊወራቸው ሊያጠቃቸው የተዘጋጀ ጠላት ጦር ስለነበር ወሁም ኡሉፉን ከሲራ፣ እጅግ በጣም ብዙ ሺዎች ነበሩ። ተድዑ ከስረቱሁም ኢለ ሸጃዓቲ ወልኢጥሚኢናኒ ኢለ ልቁድረቲ ዐለ ዲፋዕ አን ልአህሊ ወልወጠኒ ወልዕርድ፣ ብዛታቸው ጀግንነታቸውን ተረጋግተው መኖር የሚያስችላቸውን ያህል የሚደርስ እንደዚሁም ከቤተሰቦቻቸው ከከተማቸው ከክብራቸው ለመከላከል የሚያስችል ነበር። ነገር ግን እነሱ ፈሩና ያ ሁሉ ሺዎች ሆነው ከዚህ ሞት እንድናለን ብለው ወረርሽኙን በመፍራት ወይ ደግሞ ሊወራቸው የተዘጋጀን የጠላት ሰራዊት በመሸሽ ወደ ሌላ ከተማ ሄዱ ማለት። ከዛ በኋላ ወደ ሌላ ከተማ ሲገቡ አንድ ሸለቆ አካባቢ ላይ ሲደርሱ ፈአመረሁም ላሁ ቢልመውት፣ አላህ እንዲሞቱ አዘዘ ወሰነ። ፈማቱ ጀሚዓ፣ ሁላቸው ምን ሆኑ? ሞቱ ማለት ነው። ثم مر نبي فدعا الله أن يحييهم على يديه، ከዛም በዛች መንደር አንድ ነብይ ሲያልፍ ይሄን ሁኔታ አየና ያ ነብይ አላህን ሕያው እንዲያደርጋቸው ለመነው። فأحياهم፣ በዚህ ነብይ ሰበብም ሕያው አደረጋቸው። ዓላማውም ليكونوا عظة وعبرة لمن خلفهم፣ ከነሱ በኋላ ለሚመጡ ሰዎች ትምህርት እንዲሆን መገምገሚያ እንዲሆን ማለት ነው። وليعلم الناس أنه لا ينفع حذر من قدر፣ አላህ ከወሰነው ውሳኔ መጠንቀቅ በፍጹም ሊያድን እንደማይችል ከቀዳ ወልቀድር ሊያስመልጠን እንደማይችል እንዲረዱና والله ذو فضل على الناس فيما يريهم من آياته وحججه، አላህ ተአምራቱና ማስረጃዎቹን ለባሪያዎቹ በማሳየት ምን ያህል የእዝነትና የችሮታ ባለቤት እንደሆነም ገለጸላቸው። ولكن أكثر الناس لا يقومون بشكر الله على نعمه وأفضاله، يا الله ጸጋና ችሮታውን ግን አይተው ሰዎች በአግባቡ አያመሰግኑም። እና ከዚህ የቁርአን አንቀጽ ምንድነው የምንረዳው? ከሞት ወዴትም ቦታ መሸሽ አንችልም። የምንሄደው ወዴት ነው? ወደ ራሱ ወደ ሞት ነው። ኢነል መውተ አለዚ ተፊሩነ ሚንሁ ፈኢነሁ ሙላቂኩም ነው የሚለው። እናንተ የምትሸሹት ሞት ይገናኛችኋል ነው የሚለው። ከሞት ማንም ሊያመልጥ እንደማይችል አምነን መቀበል አለብን። ከኛ የሚጠበቀው ከሞት በኋላ ላለው ህይወት
ዛሬ አላህ በሰጠን እድል አላህ በሰጠን ህይወት መዘጋጀት ነው እንጂ ላለመሞት ምን ማድረግ አለብን አይባልም። ምክንያቱም ሞት በእኛ እጅ አይደለም። ሕያው የሚያደርገንም አላህ ነው፣ ሞትን የሚወስንብንም አላህ ነው። ስለዚህ ከሞት መሸሽ እንደማንችል ማወቅ መቻል አለብን ነው። በሌላም ስፍራ ጌታችን ይነግረናል። በሱረቱ ኒሳ ምዕራፍ 4 ቁጥር 78 ላይ አላህ ምን ይላል? አይነማ ተኩኑ ይላል፣ የትም ስፍራ ብትሆኑ ዩድሪኩሙል መውት፣ ሞት ያገኛችኋል አለ። ከሞት ለማምለጥ በፍጹም አትችሉም። የትም ስፍራ ብትሆኑ ሞት እናንተን ያገኛችኋል። ወለው ኩንቱም ፊ ቡሩጅ ሙሸየዳ፣ እጅግ በጣም በጠነከሩ ህንፃዎች ውስጥ እንኳ ብትሆኑ አለ። የመኪና አደጋ ወይንም ደግሞ የመሳሪያ ሌላ አይነት ነገር እኛን አያገኘንም አንሞትም ብላችሁ እጅግ በጠነከሩ ህንፃዎች ውስጥ እንኳ ብትቀመጡ ሞት እናንተን ማግኘቱ አይቀርም። ስለዚህ ከወዲሁ ለሞት መዘጋጀት ነው እንጂ እኔ አልሞትም ማለት በፍጹም የማይታሰብ ነው። በሌላም ስፍራ ላይ አላህ ይነግረናል። ታዲያ እስካሁን በህይወት የቆየነው በምን ሰበብ ነው ስንል የአላህ ቸርነት። እኛ ምንም መልካም ስራ የለንም እስካሁን በህይወት ሊያቆየን የሚችል ግን አላህ በቸርነቱ እየታገሰን እንደሚያቆየን ሱረቱ ነህል ቁጥር 61 ላይ ይነግረናል። ወለው ዩአኺዙ አላሁ الناس بظلمهم ይላል። ሰዎችን በበደላቸው ምክንያት ወዲያውኑ በቅጣት የሚይዛቸው ቢሆን ኖሮ አለ። ልክ እንደ ምድራዊ ህግና ስርዓት ህግን ስንተላለፍ ወንጀል ስንሰራ የህግ አካላቶች ካገኙን ቀጥታ በቁጥጥር ስር ነው የሚያውሉን። በ24 ሰዓት ወይንም ደግሞ በ48 ሰዓት ፍርድ ቤት ያቆሙናል። ፋይል ይከፈታል። ከወንጀላችን ጋር ተመጣጣኝ የሆነ ቅጣት ወዲያውኑ ውሳኔ ይተላለፋል። ጌታ አላህ ከኛ ጋር እንዲህ አይነትን ስራ ቢሰራ ኖሮስ ልክ ወንጀል እንደሰራን ወዲያውኑ ቅጣትን የሚያመጣ ቢሆን ኖሮ ምን ይከሰት ነበር? ወለው يؤاخذ الله الناس بظلمهم على الله እኔ ሰዎችን በበደላቸው በወንጀላቸው ምክንያት ወዲያውኑ በቅጣት የሚይዛቸው ቢሆን ኖሮ ما ترك عليها من دابة የመሬት ወለል ላይ አንድንም ተንቀሳቃሽ አልተውም ነበር አለ። ተንቀሳቃሽም ሁሉ ምን ያደርገው ነበር? አላህ ያጠፋው ነበር። አንድም ሰው በህይወት አይቆይም። ይሄ ማለት ምን ማለት ነው? ሰው ሁሉ ጥፋተኛ ነው ማለት ነው። ህግን ይተላለፋል ማለት ነው። የአንዱ ከሌላው ቢለያይም ሰው ጥፋተኛ ነው። አንድም ተንቀሳቃሽ አልተወውም ነበር። ولكن يؤخرهم الى اجل مسمى ነገር ግን እስከወሰንኩላቸው እስከ ለተሞታቸው ድረስ አቆያቸዋለሁ አለ። በዚህ መሃል የሰራ ወንጀል ተሰምቶት ተጸጽቶ ወደ አላህ መንገድ በተውበት የሚመለሰውን አላህ ይምረዋል ማለት ነው። የማይመለሰው ደግሞ በወንጀል ላይ ወንጀል ጨምሮ ጌታውን ይገናኛል ማለት ነው። ነገር ግን አላህ ምንድነው? የሚታገስ ጌታ ነው፣ አይቸኩልም ማለት ነው። ወንጀል ስንሰራ ያየናል። ነገር ግን ዝም የሚለው ታጋሽ ስለሆነ ነው። ዓለም ላይ ያለውን በደል በመናይበት ሰዓት ምን ነው ያ ረቢ ለምን በቅጣት አታጠፋቸውም ነው አይደል ብዙ ጊዜ የምንለው። በተለይ በአሁን ሰዓት ደግሞ ለጆሮ መስማት የሚሰቀጥጡ የሆኑ ወንጀሎች በመድራችን ላይ ተበራክተዋል። ትላንትና በስምምነት ምክንያት ህገወጥ በሆነ መንገድ ወንዷና ሴቷ ተስማምተው የሚፈጽሙት የዝሙት ተግባር ምን ያህል አስቀያሚ እንደሆነ የምንነግርበት የነበረው ጊዜ አልፎ ዛሬ እንዲህ አይነቱ ኖርማል ሆኖ የምንሰማው አባት ከልጁ ጋር ወንድም ከእህቱ ጋር ለዛውም አስገድዶ የመድፈር ዜና ነው። በእነዚህ ነገሮች ጆሮአችን ሲሞላ ሌላው በስምምነት የሚፈጸመው ዚና ኖርማልና አዲ ነው የሚሆነው። ወንድ ለወንድ ሴት ለሴት የሉጥ አለይሂ ሰላም ዘመን የነበሩ ህዝቦች ተግባርና ሌዝቢያኒዝም የመሳሰሉት ናቸው በመድራችን ላይ የተስፋፉት። እንግዲህ ይሄ እኛ ከሰማነው አንፃር እንዲህ ከሆነ አጠቃላይ በመድራችን በአለሙ ላይ ደግሞ የሚፈጸመውን ወንጀል አላህ ሁሉንም ያያል፣ ሁሉንም ያውቃል። ሐታ ገና ወንጀሉ ከመምጣቱ ከመከሰቱ በፊት ያውቀዋል። እንደዛም ሆኖ ግን ይታገሳል። የፈለገውን ማድረግ እኮ ይችላል። ከማይክሮ ሴኮንድ ባነሰ ጊዜ ውስጥ ዓለሙን ላጥፋው ቢል ኢነማ አምሩሁ ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን። እሱ ራሱ እንዳለው አንድ ነገርን መሆኑን ከፈለኩኝ ነው የሚለው አላህ። እንዲሆን መወስን ከሆነ ሁን ለዋለው ወዲያውኑ ይሆናል አለ። ሁን ካለው ዓለሙ እንዳልነበረ ነው የሚሆነው። ዓለም በጠቅላላ
የአንድ መንደር ወንጀለኞች ወይ ጥቂት ወንበዴዎች ሳይሆን ዓለሙን ከማይክሮ ሴኮንድ ባነሰ ጊዜ ማጥፋት ይችላል። ግን ለምንድነው ማያደርገው? ታራ ዓለም ላይ ይሄ ሁሉ ወንጀል እየተንሰራፋ አማኞች ከሰው በታች ተረግጠው እየኖሩ ንብረታቸው ያላግባብ እየተወረሰ ደማቸው በከንቱ እየፈሰሰ ዙልም በደልና በዳዮች የበላይ ሆነው በሰው ሐቅ ያላግባብ እየኖሩ የአላህ አማኝ ባሪያዎች ግን ክብራቸው ተነክቶ በመድር ላይ እንደውም እንደ ወንጀለኛ በሚቆጠሩበት ዘመን አላህ ግን ለምንድነው ዝም ያለው? አንደኛ አልሐሊም ነው፣ እጅግ በጣም ሲበዛ ታጋሽ፣ እጅግ በጣም ከምናስበው በላይ። ሁለተኛ አርራህማን ስለሆነ ነው፣ ሩህሩህና አዛኝ ነው። ከነዚህም እኮ ወንጀለኞች ተጸጽቶ የሚመለሰውንም ስለሚምረው ነው። 99 ነፍስ የገደለውን ሰውዬ ታሪክ ታውቁ አይደል እንዴ? ይሄ ሰው በዚህ ዘመን ቢሆን እኛ እንታገሰው ነበር አይደለም? 99 3 ከገደለ አይበቃው ማሰናበት ነው እንጂ ራሱንም አንልም እንዴ? ግን 99 ነፍስ ከገደለ በኋላ በኢሳ መንገድ የነበረ አንድ ጃሂል ባህታዊ አገናኝ ብሎ አገናኝተውት 99 ነፍስ ገድያለሁ ፈህል ሚን ተውባ ከዚህ በኋላ ተውበት ይኖረኛል እንዴ ሲል እንዴት ነው የሚኖረው 99 ነፍስ አጥፍታ ሲለው ታዲያ አንተስ ምን ታደርጋለህ ብሎ መቶኛ አርጎ ገደለው። ኋላ ላይ ደግሞ አንድ አዋቂ ያገናኙት ዓሊም የነበረ 100 ነፍስ ገድያለሁ አላህ ይምረኛል ወይ ሲል قال فمن يحول بينه وبينه ባንተ ተውበትና በአላህ ምህረት መሃል ማን ነው መጋረጃ የሚሆነው አለው። አዎ ተውበት አድርግ አላህ ይምራሃል፣ ግን ይሄን ወንጀል የሰራህበትን ሀገር ለቀህ ከዚህ በኋላ የሚኖርህን ቀሪ ጊዜ መልካም ሰዎች ጋር ሄደህ መልካም ስራን እየሰራህ ኑር ነው ያለው። አላህም ምሮታል፣ ያው ታሪኩን ሁላችንም ስለምናውቀው ነው። ስለዚህ አላህ ታጋሽም ነው አርራህማንም ስለሆነ ነው። እንደኛ አይቸኩልም፣ ለቅጣትም እንደዚሁ አይፈጥም። ከያዘ ግን ማምለጫ የለም። ስለዚህ ከሞት ማንም እንደማይሸሽ ማወቅ መቻል አለብን። እስካሁን ያለነው በአላህ ፈድል ነው እንጂ የኛስ ወንጀላችን መቼ ያኖረን ነበር? ሁለተኛ ደግሞ ሌላው ሞትን በተመለከተ ማወቅ የሚገባን ነጥብ፣ ሌላው ሁለተኛ ነፍስ ሁሉ ሞትን ቀማሽ መሆኗን። ማንም ከሞት ማምለጥና መሸሸግ እንደማይችለው ሁላ ነፍስ ሁሉ ሞትን ቀማሽ ነች ብለን እናምናለን። የማይሞተው የሞት ፈጣሪ የሆነው ጌታ አላህ ብቻ ነው። የማይሞት እሱ ብቻ ነው። ለመላእክት እንኳን ሞት አልቀረላቸውም። ስለዚህ ቁርአን ምን ይላል? ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 185 ላይ ኩሉ ነፍሲን ዛኢቀቱል መውት፣ ነፍስ በጠቅላላ ሞትን ቀማሽ ነች ይላል። ሁሉም ነፍስ ሞትን ትቀምሳለች። ከሞት በላይ የሆነ ማንም የለም። ወኢነማ ትወፈውነ ኡጁረኩም የውመል ቂያማ፣ እያንዳንዳችሁ የሥራችሁ ዋጋ ተሞልቶ የሚሰጣችሁ ደሞዛችሁ በየውሙል ቂያማ ወይም በዕለተ ትንሣኤ። ከመቃብር ዓለም ተቀስቅሳችሁ በጌታችሁ ፊት ቆማችሁ የተመረመራችሁ ጊዜ የሥራ ዋጋችሁን የዛኔ ነው የምትቀበሉት። ፈመን ዙሕዚሃ ዐኒን ናር፣ ከጀሃነም እሳት እንዲርቅ የተደረገ ሰውና ወኡድኺለል ጀና፣ ጀነት እንዲገባ የተደረገ ሰው ፈቀድ ፋዝ፣ በእርግጥም እድለኛ ሆነ ይላል። ከዚህ በላይ እድል የለም። አላህ ይወፍቀን። ከእሳት ተርፎ ጀነትን ከማግኘት የበለጠ ምንም እድል የለም። ወመል ሐያቱ ዱንያ ይላል አላህ። እቺ የቅርቢቷ ህይወት የዱንያ ዓለም እኮ አይደለችም፣ ኢላ መታዑል ጉሩር፣ ጊዜያዊ መጠቃቀሚያና መሸነጋገያ እንጂ ሌላ አይደለችም ነው የሚለው። ጊዜያዊ መጠቃቀሚያ ነች። ሽንግልና ነው። ያገኘም ያጣል፣ ያጣም ያገኛል። ከደስታ በኋላ ሐዘን አለ፣ ከሐዘን በኋላ ደስታ አለ፣ ከበሽታ በኋላ ጤና፣ ከጤና በኋላ በሽታ አለ፣ ከህይወት በኋላ ሞት አለ። ስለዚህ መሸነጋገያ እንጂ ዘውታሪ አይደለችም። ዘውታሪው ዓለም አኺራ ነውና ለአኺራ ቤታችሁን አበጁ እያለ ነው። እንደዚሁም ለረሱል ሰለላሁ ዐለይሂ ወሰለም ሱረቱል አንቢያ ምዕራፍ 21 አንቀጽ 35 ላይ ምን ይላል? ወማ ጀዐልና ሊበሸሪን ሚን ቀብሊከል ኹልድ፣ ካንተ በፊት ለነበሩትም ሰዎች ዘላለም መዘውተርን አላደረግኩላቸውም ማለት። ካንተ በፊት የነበሩ ሰዎች ዘላለም እንዲኖሩ ዘላለም እንዲዘወትሩ አላደረኩም። ታዲያ አፈኢሚተ ፈሁሙል ኻሊዱን፣ አንተ ብትሞት እነሱ ሲዘወትራሉ እንዴ አለ። በፍጹም አይደለም።
ኩሉ ነፍሲን ዛኢቀቱል መውት እያንዳንዲቷ ነፍስ ሞትን ቀማሽ ነች። ወነብሉኩም ቢሸሪ ወልኸይሪ ፊትና በጥሩም በመጥፎም እንሞክራችኋለን እንፈትናችኋለን አለ። በሁለቱም ማለት ነው። ወኢለይና ቱርጃዑን ከሞት በኋላም ወደኛ ትመለሳላችሁ ይላል። ከሞት ግን ማምለጥ አይቻልም። ሁሉም ሰው ምንድነው የሚሞት ነው። በሌላም ቦታ እንደዚሁ ሱረቱል አንከቡት ምዕራፍ 29 አንቀጽ 56 ላይ ያ ዒባዲየ አለዚነ አመኑ እናንተ በኔ ጌትነት ያመናችሁ ባሮቼ ሆይ ኢነ አርዲ ዋሲዓ የኔ ምድሬ ሰፊ ነችና ፈኢያየ ፈዕቡዱን የትም ብትሰደዱ እኔን ብቻ ተገዙ አለ። በመኖሪያ ሀገራችሁ ብቻ ሳይሆን በስደት ዓለም ላይም እያላችሁ እስር ቤትም ሆናችሁ በረሃ ላይም ተጣላችሁ የትም ቦታ ብትሰደዱ ምድሬ ሰፊ ነችና በተሰደዳችሁበት ስፍራ ሁናችሁ እኔን ተገዙኝ ነው ያለው። የትም ስፍራ ብንሆን አላህን ከመገዛት ልንቦዝን አይገባም። ከዛ በኋላ ምን አለ ቀጠለና ኩሉ ነፍሲን ዛኢቀቱል መውት ነፍስ ሁሉ ሞትን ቀማሽ ነች። ثم ኢለይና ቱርጃዑን ከዛም ወደ እኔ ነው የምትመለሱት ይላል። ሁላችንም ሟች እንደሆንን እናምናለን። ለመላእክቶችም እንኳን ሞት አይቀርም ነው የምንለው። ወኑፊኸ ፊሱር ይላል። የመጀመሪያው መነፋት በጥሩምባው በተነፋ ጊዜ ፈሰዒቀ መን ፊሰማዋት ወመን ፊልአርድ በሰማይ ውስጥ ያሉ መላእክቶች በምድር ላይ ያሉ ሰዎችና አጋንንቶች ሁሉም በጩኸት ወደቁ ሞቱ ነው የሚለው። በሰማይ መላእክት ይኖራሉና ማለት ነው። ስለዚህ የማይሞተው ማን ነው? የሞት ፈጣሪ የሆነው አላህ ብቻ ነው። ሱረቱ አልፉርቃን ላይ እንደተናገረው ወተወከለ ዐለል ሐይ አለዚ ላ የሙት ብሏል። በዛ በማይሞተው ሕያው አምላክ አላህ ላይ ተመካ ነው የሚለው። እሱ አይሞትም፣ የሞት ፈጣሪ ነው። ከሱ ውጭ ያለው በጠቅላላ ግን ሟች ነው ብለን እናምናለን። ሞትን በተመለከተ ይሄ ሁለተኛ ነጥብ ነው። አንድ ከሞት መሸሽ ማምለጥ አይቻልም የሚለውን አይተናል። የቱንም ያህል ጥንቃቄ ብናደርግ። ሁለት ነፍስ ሁሉ ሞትን ቀማሽ ነች ብለን እናምናለን። ከአላህ ውጭ ያለው በጠቅላላ የሞትን ጥናት መቅመሱ አይቀርም ነው። ሶስተኛው ነጥብ ደግሞ የምናየው ከሞት በፊት ተውበት ማድረግ እንዳለብን። ሁላችንም በተውበት ወደ አላህ እንመለስ። ጣረ ሞት ውስጥ ከገባን በኋላ ከዱንያ ተሰናብተን እንደምንሞት ካረጋገጥን በኋላ ግን ተውበት ብናደርግ ተቀባይነት የለውም። አላህ በሱረቱ ኒሳ ምዕራፍ 4 ቁጥር 17 እስከ 18 ባለው ላይ ጌታችን እንዲህ ይናገራል። ኢነመ ተውባ ይላል። አላህ ተውበትን መቀበል የሚገባው ኢነመ ተውበቱ ዐለላህ በአላህ ላይ ተውበትን መቀበል ተገቢ የሆነው ለነማን ነው? ሊለዚነ ያዕመሉነ ሱአ ቢጀሃለቲን ለነዚያ ባለማወቅ ኃጢአትን ለሚሰሩ ሰዎችና ثم يتوبون من قريب ከዛም ወዲያውኑ በቅርቡ የሚመለሱ ለሆኑት ነው አለ። ሸይጣን አሳስቷቸው ነፍስያ ገፋፍቷቸው በጅህልና ሰበብ ኃጢአት ላይ ከወደቁ በኋላ በዛው የሚዘወትሩ ሳይሆን ወዲያውኑ ከኃጢአታቸው ተመልሰው ተውበት አድርገው በቅርቡ ወደ አላህ የሚመለሱ ለሆኑ ሰዎች አላህ ተውበትን ይቀበላል። فأولئك يتوب الله عليهم እንደዚህ አይነት ተመላሾችን አላህ ጸጸታቸውን ይቀበላል። وكان الله عليما حكيما አላህ የባሮቹን ውስጥ ጉዳይ አዋቂና በስራው ፍጹም ጥበበኛ የሆነ ነውና ይላል። ከዛም ይቀጥልና 18ኛው አየት ላይ وليست التوبة للذين يعملون السيئات ለነዚያ ኃጢአትን ለሚሰሩ ሰዎች ግን ተውበት ተቀባይነት የለውም ይላል። ለነዚያ ኃጢአትን ለሚሰሩ ከዛም حتى إذا حضر أحدهم الموت ከነሱ አንዳቸው ሞት በቀረበባቸው ጊዜ ጣረ ሞት ላይ ሲገቡ قال إني تبت الآن አሁን ተውብቻለሁ ለሚሉ ሰዎች ተውበት ተቀባይነት የለውም። ጣረ ሞት ውስጥ ከተገባ በኋላ ተውበት ተቀባይነት አይኖረውም። ወለለዚነ يموتون وهم كفار ወይ በዛው በክህደታቸው ከሃዲ ሆነው የሚሞቱ ለሆኑ ሰዎች ተውበታቸው ተቀባይነት የለውም። ኡላኢከ አዕተድና ለሁም ዓዛበን አሊማ ለእንደዚህ አይነት ከሃዲያን አሳማሚ የሆነ ቅጣትን አዘጋጅተንላቸዋል ይላል። ስለዚህ ሁላችንም ጣረ ሞት ውስጥ ከመግባታችን በፊት ከልባችን ተውበት አድርገን መመለስ አለብን። አላህ ኃጢአትን ሁሉ የሚምር ጌታ ነውና
ሱረቱ ዙመር ቁጥር 53 ላይ እንደተናገረው ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ በነፍሶቻችሁ ላይ ወሰን ያለፋችሁ ባሮቼ ሆይ ከአላህ እዝነት ተስፋን አትቁረጡ አላህ ኃጢአትን በጠቅላላ ይምራልና ነው የሚለው ኢነላሃ የግፊሩ ዙኑበ ጀሚዓ ወንጀልን ሁሉ ይምራል ኢነሁ ሁወል ገፉሩ ረሒም ለባሮቹ መሐሪ አዛኝ የሆነ ጌታ ነውና ይላል ወአኒቡ ኢላ ረቢኩም ወደ ጌታችሁም ተጸጽታችሁ ተመለሱ ወአስሊሙ ለሁ ለርሱም እጅ ስጡት ሚን ቀብል አን ያእቲየኩሙል ዐዛብ ቅጣቱ ወደ እናንተ ከመምጣቱና ثم لا تنصرون ከዛም የማትረዱ ከመሆናችሁ በፊት ሁላችሁም ተውበት አድርጋችሁ ተመለሱ ጣረሞት እስከገባን ግን አይሆንምና ማለት ነው አንድ ሰው አጀሉ ከደረሰ ወደ ዱንያ መልሱኝ ቢል አይሆንም ከመሞት ውጭ አማራጭ የለውም ሌላው አራተኛው ነጥብ ሞትን በተመለከተ ልናውቅ የሚገባ አላሁ የተወፈለ አንፉሰ ሒነ መውቲሃ አንዲት ነፍስ በምትሞትበት ሰዓት የሚገድላት ጌታ አላህ መሆኑን ማወቅ መቻል አለብን እዚህ ጋር በደንብ አዳምጡ ያው ከዚህ በፊትም አንዳንድ ሙስሊም ያልሆኑ ሰዎች እንዲህ አይነት ጥያቄ ስለሚያነሱ ሕያው የሚያደርገው አምላካችን አላህ እንደሆነ ሁላ የሚገድለውም አላህ ነው ብለን ነው የምናምነው አላህ ዩህዪ ወዩሚት ሕያውም ያደርጋል ይገድልማል ነው የምንለው አላህ ይገድላል ሲባል ጥሩ ስሜት የማይሰማቸው ስላሉ የሚገድለውማ ሰይጣን ነው ይላሉ በፍጹም ማን አቅም ሰጠው አላህ በህይወት መኖሯን የፈቀደላትን ነፍስ አላህ እንድትኖር የፈቀደላትን ነፍስ የትኛው አካል ነው መጥቶ ሊገድል የሚችለው ይሄማ እንደዚህ ማድረግ ከተቻለ ሰይጣን ከአላህ የበለጠ አምላክ የመሆን አቅም አገኘ ማለት ነው ምክንያቱም አላህ ይገነባል ሰይጣን ከኋላ ይመጣና ምን ያደርጋል ማለት ነው ያፈርሳል እንደማለት ነው ያ ደግሞ ሊሆን አይችልም አላህ አንዲት ነፍስ ራሱ ፈቅዶና ፈልጎ እንደሚያኖራት ሁላ የሚገድልም እሱ ነው መግደል እንደ ወንጀል የሚታየው ለመخلوቁ ነው ለኛ ሲሆን ነው ለአላህ ግን የጌትነት ባህሪው መገለጫ ነው ዩህዪ ወዩሚት ሕያው ያደርጋልም ይገድልማል ነው የምንለው ማንኛይቷም ነፍስ አላህ ሳይፈቅድ እንዳልተፈጠረች ሕያው እንዳልሆነች ሁላ ማንኛይቷም ነፍስ ያለ አላህ ፍርዳት ሞት አላህ መሞቷን ያልጻፈላት ሞትን ያልወሰነባትን ነፍስ ማንም ሊገላት አይችልም የመላእክት ሰራዊት ቢሰበሰብ ከአጋንንቱም ከሰውም ኃይል ቢያዋጡ ይሄ ሰው መኖር የለበትም ዛሬ መሞት አለበት ቢሉ አላህ ካልወሰነና ካልፈቀደ በፍጹም ሊሞት አይችልም ሞትን የሚወስን አላህ ብቻ ነው ስለዚህ ይገድላል እንድንሞት ያደርጋል ብለን ምናምነውም በአላህ ብቻ ነው ቁርአን ሱረቱ ዙመር 42 ላይ አላሁ የተወፈለ አንፉሰ ሒነ መውቲሃ ስላለ ነው አንዲት ነፍስ አጀሏ በሚደርስበት ሰዓት የሚገድላት ሩሃን የሚያወጣው አላህ ነው ከአላህ ውጪ ሊገድል የሚችል ማንም የለም ወማ ካነ ሊነፍሲን አን ተሙተ ኢላ ቢኢዝኒላህ ይላል ማንኛይቷም ነፍስ በአላህ ፍርድና ውሳኔ ቢሆን እንጂ ልትሞት አይገባትም ይላል ሱረቱ አሊ ኢምራን ቁጥር 145 ላይ አላህ ፈርዶና ወስኖ ካልሆነ በቀር አትሞትም ነቢያችን ሰለላሁ ዐለይሂ ወሰለም መላእክቱ ጅብሪል መጥቶ አለይሂ ሰላም ምንድነው ያላቸው ኢነ ሩሐል ቁዱስ ነፈሰ ፊሩዒ ቅዱስ መንፈስ ጅብሪል አለይሂ ሰላም እፋለብኝ በልቦና ያሳወቀኝ ምን ብሎ أنه لن تموت نفس حتى تستكمل رزقها وآجلها ማንኛይቷም ነፍስ በዚህ ምድር ላይ የተጻፈላትን እድሜዋንና ሲሳይዋን ሳታጠናቅቅ በፍጹም አትሞትም ተባልኳል አላህ ለኛ ብሎ ወስኖ ያስቀመጠውን ሲሳይ ማንም ሊበላው ሊወስደው አይችልም ያንተ እድሜ ነው ብሎ እንደዚሁ ደግሞ ወስኖ የጻፈውን እድሜ ማንም ሊያጎድለው አይችልም ከፈለገ አላህ ራሱ ነው የሚያጎድለው በእምነታችንና በመልካም ስራችን ሰበብ ካዘነልን ራሱ እድሜያችንን ሊጨምር ይችላል ካልሆነም በወንጀላችን ሰበብ እድሜያችንን ሊቆርጠው ሊያጎድለው ይችላል ያለሱ ውሳኔ ግን በእኛ ህይወት ላይ ስልጣንና ሹመትን አግኝቶ አላህ መኖሩን እየፈለገው ያንን ነፍስ ሌላው አካል አምጥቶ ሊገድለን አይችልም ይሄማ የአላህ ንግስና ትርጉም አጣ ማለት ነው በቃ ሰውን ከፈጠረ በኋላ ጌታ አላህ
ከዳር ሆኖ ተመልካቹ ነው ማለት ነው። ስለዚህ የፈለገ እየመጣ አንተ እንድትሞት ያደርጋል፣ ሌላውን እንዲኖር ያደርገዋል። አላህ ተመልካች ብቻ ሊሆን ነው? ላ የዓለሙ ንጉስ ነው የምንለው እኮ ዓለምን ስለሚመራ ነው። ስለዚህ በሞት ላይም ስልጣን ያለው አላህ ብቻ ነው። ሕያው የሚያደርገው እሱ ብቻ እንደሆነ ሁላ የሚገድለውም አላህ ብቻ ነው የምንለው። ይሄ የጌትነት ስልጣኑ ሰበብ ነው። ሰው ገደለው፣ መኪና ገጭቶት ሞተ፣ በእሳት ተቃጥሎ ህይወቱ አለፈ፣ ባህር ውስጥ ሰመጠና ህይወቱ አለፈች የምንላቸው ሰበቦች ናቸው። በራሳቸው ውጤት አይደሉም። አላህ ላትርፈው ቢል ከፈለገ ከሰመጠበት፣ ከእሳት አደጋው፣ ከተገጨበት እንዲሁም ከሰዎች መሳሪያ ሊያድነው አይችልም እንዴ? ከፈለገ አላህ ይችላል። ግን በዛ ነገር መሞቱን አላህ ስለወሰነ ነው። ኢብራሂም አለይሂ ሰላም እሳት ላይ ተወርውሯል። ግን እሳት አላቃጠለውም፣ አልገደለውም። አላህ ዳን ካለው ከእሳቷ ላይ የማቃጠልን ባህሪ ከላይዋ ላይ ካነሳባት ምንም ልታደርግ አትችልም ነው። ስለዚህ ዛሬ አላህም እኛን መጠበቅ እስከፈለገ ጊዜ ድረስ የሚጠብቀን እሱ ነው። ከአላህ ጥበቃ አውጥቶ ከሱ ጥበቃ ከእጁ ፈልቅቆ አውጥቶ ሞትን ማንም ሊወስንብን አይችልም። ይሄ የጌታችን ብቸኛ ስልጣኑ ነው የምንለው። አለበዛ አላህ አንተን መኖርህን ይፈልግ ነበር። እስከ 60 እስከ 70 ዓመት ነበር እንድትኖር አላህ የፈቀደልህ። ከኋላ አንድ ሽፍታ ወሰን አላፊ መጣና በአጭሩ በ30 በ40 አስቀረ፣ ገደለህ። ባይገልህ ኖሮ እኮ እስከ 70 ትኖር ነበር። አሃ አላህ 70 ብሎ ጽፎልኝ ነበር፣ ይሄ መጣና ከኋላ 40 ብሎ አስቀረኝ። አላህ ለኔ የጻፈውን 30 ዓመት ሽፍታው መጣና ወሰደበት ማለት ነው ከአላህ ላይ። እንደ ሐቂቃውማ ከሆነ ማምለክ የነበረብኝ ሽፍታውን ነው አላህን ሳይሆን። ምክንያቱም ከአላህ በልጦ እድሜን አሳጠረዋ። ማረኝ እኮ ብለው ሽፍታው ቢምረኝ ደግሞ እስከ 70 ልኖር ነበር ማለት ነው። ምን አይነት አስተሳሰብ ነው ይሄ? የተሳሳተ ግንዛቤ ነው። ውሳኔ የአላህ ነው። ከታች የምናያቸው ሰበብ ናቸው። ሰበቦቹ ስራ ይሁኑ ይስሩ ወይም አይስሩ አላህ ብቻ ነው የሚወስነው። ስለዚህ ሞትና ህይወት በእጁ የሆነው ጌታ አላህ ብቻ ነው ብለን እናምናለን። ስለ ሞት ያለን አቋም ይሄ ነው። ሞት ደግሞ ሌላው በአምስተኛ መረዳት ያለብን ነገር ድሮውኑ የተጻፈና የተወሰነ መሆኑ ነው። ሞት ድሮም ተወስኗል ብለን እናምናለን። ገና እንደ አዲስ የሚጻፍ እንደ ሁኔታው ታይቶ የሚወሰን ሳይሆን ጥንቱኑ አላህ ሞትን ወስኗል ነው የምንለው። ከነዚህ መካከል ሱረቱል ዋቂዓ ቁጥር 60 አንዱ ነው። ጌታችን አላህ ምን ይላል በሱረቱል ዋቂዓ ቁጥር 60 ላይ ነህኑ ቀደርና በይነኩሙል መውት ይላል። በእናንተ መሃል ሞትን ወስኛለሁ አለ አላህ። ወስኖታል። መቼ እንደምንሞት ድሮውኑ ተጽፏል። ወማ ነህኑ ቢመስቡቂን አለ። ከሞታችሁበት ዓለም ከመቃብር ዓለም ደግሞ እናንተን በመቀስቀስ ዳግመኛ አያቅተኝም አለ። እችላለሁ አለ። የሚያቅተኛ አይደለሁም። ስለዚህ ሞትን እንደወሰንኩት እንደዚሁ ደግሞ መቀስቀሱን እችላለሁ ነው የሚለው። በሌላም ስፍራ ያው አላህ ቅድም እንዳየነው ሞትና ህይወትን የፈጠረ ጌታ መሆኑን ነግሮናል ማለት ነው። ሟችንም እንደዚሁ በምንቀብርበት ጊዜ የሞተን ሰው በፍጥነት ወደ መቃብር መውሰድ እንዳለብን ረሱል ሰለላሁ ዐለይሂ ወሰለም ይነግሩናል። ያው ርዕሳችን ስለሞት ስለሆነ ነው። አቢ ቀታደታ ኢብኑ ረቢዕ ሲናገር ምን ይላል ረዲየላሁ ዐንሁ ቃል መረ ቢረሱሊላሂ ሰለላሁ ዐለይሂ ወሰለም ጀናዘቱን በአላህ መልእክተኛ አጠገብ አንድ ጀናዛ አለፈ። የሞተ አስክሬን ተሸክመው ሰዎች አለፉ። ፈቃለ ሙስተሪሑን ወሙስተራሑን ሚንሁ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ያረፈና የታረፈበት ነው አሉ። በዚህ ሰዓት ቃሉ እነሱም አሉ ግራ ገብቷቸው ያ ረሱላላህ ሰለላሁ ዐለይሂ ወሰለም አንቱ የአላህ መልእክተኛ ሆይ መል ሙስተሪሑ ወመል ሙስተራሑ ሚንሁ፣ በራሱ ያረፈው ማን ነው? ከሱ የሚታረፍበትስ ማን ነው ሲሏቸው ምን ብለው አብራሩ? አልዓብዱል ሙእሚኑ አሉ። ሙእሚን የሆነ የአላህ ባሪያ በሞተ ወቅት የስተሪሑ ሚን ነሰቢ ዱንያ፣ ከዱንያ ድካም ከዱንያ ጣጣ ያርፋል። ወአዛሃ ከመከራዎቿ ኢላ ረሕመቲላህ ወደ ጌታው እዝነት ወደ አላህ ረሕመት ይሸጋገራል። አላህ ከነሱ ያደርገን። ወልዓብዱል ፋጂሩ አመፀኛ ወንጀለኛ ከሃዲ ከነበረ ደግሞ ይሄ ባሪያ
يستريح منه العباد ሰዎች ከሱ ያርፋሉ ከሰውየው አዛ ሰዎች ያርፋሉ ወልቢላድ ሀገሪቷም ሰላም ትሆናለች ወሸጀሩ ወደዋብ ዛፎችም ተንቀሳቃሾችም ሁሉ ከዚህ ሰው አዛ ሰላም ይሆናሉ رواه البخاري ኢማሙ البخاري እንዲሁም ሙስሊምም በሰሂሃቸው የዘገቡት ነው ማለት ነው በሌላ ሐዲስ ደግሞ ከአቢ ሁረይራ ረዲየላሁ ዐንሁ እንደተላለፈው ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ አስሪዑ ቢልጀናዘቲ ጀናዛን ተሸክማችሁ በመትሄዱ ሰዓት ለመቅበር ማለት ነው ፍጠኑን ያሉት ረጋ በሉ አላሉ ለምንድን ነው የሚያስፈልገው فإن تكو صالحة ያቺ ጀናዛ መልካም ሳሊህ አላህ ባሪያ ከሆነች فخير تقدمونها ምትወስዷት ወደ ጥሩ ቦታ ነው ወደ ጥሩ ቦታ ነው وإن يكو سوى ذلك ከዛ ውጪ ከሆነስ መጥፎ ፋጅር ካዲ ከሆነስ فشر تضعونه عن رقابكم ከተከሻችሁ ላይ ቶሎ አንስታችሁ የምትገላገሉት መጥፎ ነውና ስለዚህ ቸኩሉ አሉ ሁሌም ወደ ቀብር ቦታ በፍጥነት የሚከደው ለምንድን ነው ኸይርም ከሆነ የተሸከምነው ወደ ጥሩ ቦታ እየወሰድነው ነው ሸርም ከሆነ ከላያችን ላይ ሸርን እያነሳን ስለሆነ ነው ማለት ነው رواه البخاري ومسلم ቡኻሪና ሙስሊም የዘገቡት ነው ማለት ነው እና ቢያንስ ሞት በሚለው ጉዳይ ላይ የተወሰነ ነጥብ እንድንረዳ ፈልጌ ነው ስለ ሞት ያለን ግንዛቤ በአጭሩ ይህንን ይመስላል ሞት ፈጣሪ አምላካችን አላህ በሰዎች ሁሉ ላይ የወሰነው ነው በአደም አለይሂ ሰላም አለመታዘዝ በአደም ኃጢያት ምክንያት አይደለም የመጣው ሞት ከኃጢያት ጋር ምንም ግንኙነት የለውም ሞት ከመልካም ስራ ጋር ምንም ግንኙነት የለውም ቀድሞውኑ አላህ የሰው ልጆችን ሲፈጥራቸው በዚህ ምድር ላይ ዘላለም እንዲኖሩ አስቦ አይደለም የፈጠረው ሰዎች ዘላለም የሚኖሩት በትንሳኤው ዓለም ነው በዛ በትንሳኤው ዓለም ወይ በጀነት ወይንም ደግሞ በጀሃነም ካልሆነ በስተቀር ሌላ ህይወት የለም ያው ከሁለት አንዱን መርጠው እንዲኖሩ እዚህ ዱንያ ላይ አመጣቸው አጭር ህይወትን ሰጣቸው ሊፈትናቸው በተግባር ይፈተናሉ ፈተናውን ያለፈ ሙእሚን ጀነት ይገባል የካደ ደግሞ ጀሃነም ይገባል ማለት ነው ከዛ ውጪ በአደም ሰበብ በእኛ ላይ ሞት አልመጣም መጀመሪያም አደምን ከመፍጠሩ በፊት አላህ ለመላእክቶች የተናገረው ኢኒ ጃኢሉን ፊል አርዲ ኸሊፋ ነው ያለው ወኢዝ ቃለ ረቡከ ሊልመላኢካ ጌታ ለመላእክት ባለ ጊዜ አስታውስ ምን አላቸው ኢኒ ጃኢሉን ፊል አርዲ ኸሊፋ እኔ በመድር ላይ ምትክን አድራጊ ነኝ ያለው አንዱ በሞተ ቁጥር ሌላው እየተተካ ትውልድ የሚቀጥል ሞት የሚባል ነገር አለ ማለት አደምና ሐዋ ጀነት ከገቡ በኋላ አትብሉ የተባሉትን የዛፍ ቅጠል ወይ ፍሬ ወስደው ከበሉ በኋላ እንደ አዲስ የመጣ ሐሳብ ሳይሆን መጀመሪያ ጀነትም ሳይገቡ ሳይፈጠሩም በፊት ሞት ተወስኗል ኢኒ ጃኢሉን ፊል አርዲ ኸሊፋ ያለው በመድር ላይ ምትክ አደርጋለሁ ብሎ ነው የነገራቸው ምትክ ማለት አንዱ ሲሞት ሌላው መሰሉን እየተተካ የአላህን ሸሪዓ የበላይ አድርጎ ምድርን በአላህ ሸሪዓ የሚመሩ ህዝቦች ኡመቶች ማለት ነው ስለዚህ የሞት ጉዳይ ድሮም የነበረ ነው ማለት ከኃጢያት ጋር የምናገናኘው ወይ አደም በሰራው እኛ ምን ሞትበት ምንም ምክንያት የለም ጥሩ ከሞት በኋላ ደግሞ የቀብሩን ወይም የበርዘኽ ዓለምን በትንሹ እንመልከታትና ኢንሻአላህ የዛሬው ክፍል 2 ፕሮግራማችን እዚህ ላይ ይቆማል ማለት ሌላው وهي المرحله التي تاتي بعد الموت مباشره ከሞት በኋላ ደግሞ ቀጥሎ የሚመጣው ሁለተኛው ስቴፕ ምንድነው የቀብር ህይወት ነው ዓለሙል በርዘኽ ይባላል ዓለሙል በርዘኽ ማለት የግርዶሽ ዓለም ማለት ነው وفيها يحجب جسد الميت ويحال بينه وبين الدنيا በዛ የቀብር ዓለም የሟች ሰውነት ይጋረዳል በሱና በዱንያ መሐከል መጋረጃ ይሆናል ተመልሶ ወደ ቤተሰቦቹ ወደ ምድር ዓለም ምን አይሆንም ማለት ነው አይመጣም ማለት ነው ከሞተ በኋላ فلا يرجع اليها ወደ ምድር ዓለም ድጋሚ አይመለስም وهذا الحائل ይህ የግርዶ ዓለም هو الذي يسمى البرزخ برزخ ተብሎ ይጠራል ግርዶ ማለት ነው قال تعالى ጌታ አላህ ሲናገር ምን ይላል ومن ورائهم برزخ ይላል ከበስተኋላቸው መጋረጃ አለ الى يوم يبعثون እስከሚቀሰቀሱበት ቀን ድረስ ተመልሰው ወደ ዱንያ ህይወት ምን አይሆኑም ማለት ነው መቃብርን ዓለም ካዩ በኋላ አይመጡም ማለት ነው መጋረጃ ሆነዋል ማለት ነው ይሄ የግርዶሽ ዓለም የሚባለው እንግዲህ ሰውየው መቃብር ከገባ በኋላ ከመቃብር ዓለም እስኪቀሰቀስ ድረስ የሚቆይበት ጊዜ ይሆናል ማለት ነው وعندما يوضع الانسان في القبر ስለዚህ ቀብር ጉዳይ በደንብ አዳምጡ ሰውየው መቃብር ውስጥ ከተከተተ ከተቀበረ በኋላ
يجري سؤاله بعد دفنه عن ربه ወዲያው እንደተቀበረ ስለ ጌታው ይጠየቃል ወዲኒሂ ስለ ሃይማኖቱ ይጠየቃል ወነብይሂ ስለሚከተለው ነብይ ይጠየቃል فيثبت الله الذين آمنوا بالقول الثابت እነዛ ያመኑ ሰዎችን አላህ በመጽናኛው ቃል በላ ኢላሃ ኢላላህ ያጸናቸዋል فيقول المؤمن مؤمن ሲጠየቅ ምን ይላል ربي الله ጌታዬ አላህ ነው ይላል ወዲኒ الاسلام ሃይማኖቴ እስልምና ነው ይላል ወነብይ ሙሐመድ ሰለላሁ ዐለይሂ ወሰለም የኔ ነብይ ሙሐመድ ናቸው ይላል ويضل الله الكافرين والمنافقين በመድረ ዓለም ከሃዲያንና መናፍቃን የነበሩ ሰዎችን ደግሞ አላህ በቅጣቱ ቀብር ላይም ያሳስታቸዋል فيقول الكافر كهدي የሆነ ሰው ምን ይላል ها لا ادري ይላል እንዳህያ ያናፋል ይጮሃል አላውቅም ይላል ويقول المنافق او المرتاب منافق አስመሳይ የሆነ ወይ ተጠራጣሪው ደግሞ ምን ይላል سمعت الناس يقولون شيئا فقلت ይላል ሰዎች ብቻ የሆነ ነገር ሲናገሩ ሰምቼ እኔም ተከትዬ አልኩ ነው የሚለው ይሄን በተመለከተ የመጣ ሐዲስ አለ ቀጥታ ሐዲሱን ራሱ መመልከት ይሻላል ሐዲሱ ላይ እንዴት እንደቀረበ እንመልከት ቀብር ላይ ሆነን የሚቀርብልን ጥያቄ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ العبد اذا وضع في قبره ይላሉ አንድ የአላህ ባሪያ ቀብሩ ላይ ከተኖረ በኋላ መቃብር ላይ ካስቀመጡት በኋላ وتولى عنه اصحابه ቀባሪዎቹ ባልደረቦቹ ይመለሳሉ አሉ እሱን ከቀበሩ በኋላ ማለት ነው ሲመለሱ فانه يسمع قرع نعالهم የጫማቸውን ኮቴ ያዳምጣል አሉ ሩሁ ምን ሆነች ማለት ነው ተመልሳ ወደ ሰውነቱ መጣለች ማለት ነው ይሄ የሞተው አካል ቀብር ከገባ በኋላ ሩህ ወደ ሰውነቱ ወዲያው ይመለሳል ከዛ በኋላ ሩህ ወደ ሰውነቱ ሲመለስ የጫማቸውን ኮቴ ያዳምጣል አታሁ መለካን ሁለት መላእክቶች ወደሱ ይመጣሉ فيقعدانه ያስቀምጡታል فيقولان له ለሱም ይሉታል ما كنت تقول في هذا الرجل محمد صلى الله عليه وسلم በመድረ ዓለም ይያለህ ስለዚህ ነብይ ስለ ነብዩ መሐመድ صلى الله عليه وسلم ምን ትል ነበር ብለው ይጠይቁታል እሱም فأما المؤمن አማኝ ከሆነ فيقول ይላል أشهد أنه عبد الله ورسوله يا الله ባሪያና መልእክተኛ መሆናቸውን መሰክራለሁ ይላል فيقال له በደንብ አዳምጡ ይሄን እውነተኛ ምስክርነት ከሰጠ በኋላ ደግሞ ከዛም እንዲህ ይሉታል انظر الى مقعدك في النار ከእሳት ወደ ሆነው መቀመጫ ተመልከት قد ابدلك الله به مقعدا في الجنه الله ከጀነት የሆነ መቀመጫን ቀየረልህ ይሉታል فيراهما جميعا ሁለቱንም ይመለከታቸዋል فيفسح له في قبره ቀብሩም አይኑ በሚያየው ልክ እንዲዘረጋለት ይደረጋል ማለት ነው واما المنافق او الكافر አስመሳይ መናፍቅ የነበረው ወይም ከሃዲው ደግሞ በሚጠየቅ ሰዓት ምን ይላል فيقال له ይባላል ما كنت تقول في هذا الرجل ስለዚህ ሰው ስለ ሙሐመድ ሰለላሁ ዐለይሂ ወሰለም ምን ትል ነበር በመድረ ዓለም ሳለ ሲሉት فيقول لا ادري እኔ አላውቅም ይላል كنت اقول ما يقول الناس ብቻ ሰዎች የሚሉትን ነገር እል ነበር ይላል فيقال له ለሱም ይባላል اللهم نجينا لا دريت ولا تليت ምንም አላወቅም ምንም አላነበብክም ويضرب بمطارق من حديد ضربة አንድ ጊዜ ብቻ ከብረት በሆነ መዶሻ አናቱን ይመቱታል የዛንም ሲመቱት فيصيح صيحة يسمعها من يليه غير الثقلين ከሰዎችና ከጂኒ ውጭ ያለው ፍጥረት ሁሉ ሊሰማው በሚችል መልኩ ትልቅ የሆነ ጩኸትን ይጮሃል ያ ቅጣት በሚደርስበት ጊዜ ማለት ነው ይሄ ምንድነው የሚያሳየን እንግዲህ ቀብር ውስጥ ጥያቄ አለ ማለት ነው ስለዚህ ቀብር ላይ ለሚቀርብልን ሶስት መሰረታዊ ጥያቄዎች ትክክለኛው መልስ ለመመለስ ስለ ጌታችን አላህ ስለ ረሱላችን ሰለላሁ ዐለይሂ ወሰለም እንዲሁም ስለ ሃይማኖታችን ዕውቀታችንን ማሳደግ ኢማናችንን ማጠናከር አለብን ያው ኪታብ ኡሱሉ ሰላሳም ሐሙስና አርብ በአላህ ፍቃድ እንደጀመር ነው ማለት ነው ስለዚህ እኛም አላህ ከቀብር ፈተና ነጃ እንዲለን ሁላችንም ኢማናችንን ማጠናከር መቻል አለብን ያው ቀሪ ነጥቦችን ኢንሻአላህ ቀጣዩ ሳምንት ላይ ማክሰኞ ስንገናኝ እንቀጥላለን አላህ በሰማነው ተጠቃሚ ያደርገን እድሜያችንንም በኸይር ስራ ርዝሞልን ወንጀላችንንም ተውበት የምንገባበት እድልን ሰጥቶን እውነተኛ ሙስሊም ሆነን የምንሞት አላህ ያደርገን ድሉንም ያቅርብልን ዓለም ላይ ያሉትን ሙስሊሞች ለድል ምድራችን አላህ ያንሳልን
መስጊዶቻችንንም አላህ ይክፈታቸው፣ ወደ ነበሩበት ይመልሳቸው። የኢስላምን ባንዲራ የላኢላሃ ኢላላህን ራያ የሚያውለበልቡ ኡመቶችንም አላህ ይርዳቸው። ለዲን የሚታገሉ ለዲን መስዋዕት የሚከፍሉትንም አላህ የበላይነትን ይወፍቃቸው። እኛም ለኢስላም ለፍተን ከውሻ አሟሟት ወጥተን ለኢስላም ክብር የምንሞት ለኢስላም ክብር የምንገደል የዲን ዘቦች አላህ ያድርገን። ጀዛኩሙላሁ ኸይራ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።